አሁን በተሰማ ሰበር መረጃ በአማራ ክልል ሰኞ ምርጫ አይካሄድም ተብሏል። በአማራ ክልል በሚገኙ 8 የምርጫ ክልሎች የፊታችን ሰኞ ግንቦት 24 ምርጫ እንደማይካሄድ የምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ዛሬ በሰጡት መግለጫ በእነዚህ አካባቢዎች ምርጫው ሰኞ ባይካሄድም ለዘላለም አይካሄድም ማለት እንዳልሆነ ተናግረዋል። ሌላው አስገራሚ መረጃ ደግሞ በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ምንም ተቀናቃኝ የሌላቸው መሆኑ ነው። ቦርዱ ምርጫ የማይካሄድባቸውን 8ቱም ቦታዎች በዝርዝር አልገለጸም። እናንተ የትኞቹ አካባቢዎች ይመስላችኋል? ኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። አሜሪካ በኢራን ላይ ጥቃት መሰንዘር መጀመሪያ ነው በኢሳት እየተነገረ የሚገኘው። ሌሊቱን እጅግ በጣም አስደንጋጭ የተባሉ ሰበር መረጃዎች ወጥተዋል። አሜሪካን በኢራን በተለያዩ መርከቦች ላይ ጥቃት መሰንዘር መጀመሪያ ነው እየተነገረ የሚገኘው። ይህ ጥቃትን በአሜሪካ እንዲሁም ደግሞ በኢራን በኩል ኮንፈርም የተደረገ ሲሆን የአሜሪካ የማዕከላዊ እዝ እንዳወጣው መግለጫ ከሆነ የኢራን መርከቦች በአካባቢው ላይ ፈንጂ ለመጥመድ እንቅስቃሴ ሲያደርጉ ነበረ። ይህንን ያደረግንበት ዋነኛው ምክንያትም የአሜሪካን መርከቦች እንዲሁም ደግሞ የአሜሪካ ወታደሮች ከጥፋት ለመታደግና ራሳችንን ለመከላከል ነው ሲል ነው እዙ መግለጫዎችን እየሰጠ የሚገኘው። በኢራን በኩልም እንግዲህ የተለያዩ መርከቦቿ እንደተመቱበት ኮንፈርም ያደረገች ሲሆን አሜሪካም እንግዲህ በኢራን ላይ ጥቃት መሰንዘር መጀመሪያ ነው በይፋ እየተነገረ የሚገኘው። በሁለቱም በኩል ስምምነቱ ወይም ደግሞ የተኩስ አቁም ስምምነቱ ስለመፍረሱ ምንም የወጣ መረጃ ባይኖርም እንኳን አሜሪካ ማለት ነው በይፋ በኢራን መርከቦች ላይ ጥቃት ማሰንዘር መጀመሪያ ነው እየተናገረች የምትገኘው። ይህ ጥቃት የተሰነዘረው በሆርሙዝ ሰርጥ አቅራቢያ በምትገኘው ባንደር አባስ በተባለች ሰርጥ እንዲሁም ደግሞ የባህር በር አካባቢ እንደሆነም ጭምር ነው መረጃዎች እየወጡ የሚገኘው። ትናንትና መረጃውን አድርሻችሁ ነበር። የተለያዩ መርከቦች በሰርጡ በኩል ማለፍ ጀምረዋል ብያችሁ ነበር። ነገር ግን የኢራን ትንንሽ መርከቦች ማለት ነው በአካባቢው ላይ እንዲሁም ደግሞ በሆርሙዝ ሰርጥ አቅራቢያ ላይ በሚገኙ የተለያዩ ወደቦች ላይ የፈንጅ ማጥመድ ስራ ለመስራት ሲንቀሳቀሱ ነው ይህንን ጥቃት የሰነዘርኩት ስትል ነው አሜሪካ እየተናገረች የሚገኘው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። አይተሕዘነኩም እንዲያ ማዘር ሕሶም ሓሙሽተ ደቂ ኣንስትዮ ኢና እኮ ኣብዚ ዝሳቀ ዘላ ቃሻሻ ሓዊ ኣትርፉ ለይ ኣነ ሓሙሽተ ኣሕዋተይ ስኢነዮም እዩ ሻሻሓዊ ግን كترف يزدهد أترف لي كلهم تودي أمس نبينا خنصدف لنا عقلنا نتحلنا نحنا تقرر تحواتنا أنا أقول لا شو አምስት ወንድሞቼ ሞቶብኛል እና ስድስተኛውን አትርፉልኝ ነው እያለ ያለው ማለት እኔ ለመስማቱ ራሱ የሚያስጨንቅ ነገር ነው። ትግራይ ውስጥ እየተፈጠረ ያለው ነገር አሁን 5 ልጅ ወስደህ ከአንዲት እናት ስድስተኛውም አምጪ ማለት ምን እንዲቀጥል ነው ማለት ምን እንድታገኝ ነው እናትየው? ወይ ልጁ 5 ወንድሞችን ያጣው ልጅ ስድስተኛና አንተም ተዋጋ ስትለው እንዴት ነው የምታስበው? ማለት አሁን ያሉት አመራሮች እንደ ግል ንብረታቸው ነው የትግራይን ህዝብ እያሰቡት ያሉት እንደ እንስሳ የበቃ የሆነ የመስዋዕት በግ። ለምን 20 ናቸው 25 ናቸው እነሱ ሄደው የቀረው የትግራይ ህዝብ በሰላም ቢኖር አይሻል? ሰላም ለትግራይ ህዝብ ይመሻሹ። ህዝቡ ኮር እያለ ነው። ፋኖ በሌለበት አካባቢ ሰላሙን አግኝቷል። ዱቄት የሚቀርጥ ጤፍ የሚቀርጥ እንቁላል የሚቀርጥ ዶሮ ግሽጣ ስትመጣ አምጣ የሚል የሚያስገድድ 1,500,000 ብር 150,000 ብር ሲሰጠው ሂዶ ደም ብሎ የሚገል አጥፍቶ የሚመጣ ገንዘብ ይቀር ቅጥረኛ ዋግነር ፋኖ ነው ያለ። አሁን የፋኖ አደረጃጀት የሞተ ነው። ይሄን ስንናገር ሌላ መፍትሄ ለማምጣት ማመን ነው ያለባችሁ። ይሄው አመት ሙሉ ትከራከሩኛላችሁ። የታለ 4 ኪሎ የገባው ህዝቡ ኮር እያለ ነው። ፋኖ በሌለበት አካባቢ ሰላሙን አግኝቷል። ቢያንስ እኮ እንጀራ ጋግር አምጣ ይባል። ሌባ ነው ያለው አሁን፣ ግብር ቀራጭ ነው ያለው አሁን። እውነተኛው ፋኖ ጥቂት ነው፣ በቁጥር በጣት ነው። ከቀድሞ ፍቅረኛሽ ጋር ግንኙነት አለሽ በማለት የገዛ ባለቤቱን 10 ጊዜ በጩቤ ወቅቶ የገደለው ግለሰብ በእስራት በስራት መቀጣቱ ነው እየተነገረ የሚገኘው። ይህ ወንጀል የተፈጸመው በምስራቅ ጉጂ ዞን አዶራ ሬዴ በተባለ ወረዳ ሲሆን ደመና የተባለው ግለሰብም ለአመታት አብረው በትዳር ከኖረችው ከልጅ የተባለችውን ባለቤቱንም እንግዲህ እጅግ በጣም አሰቃቂ በሆነ ሁኔታ በተራቀናት በመነሳሳት እንግዲህ ከሌሊቱ 5 ሰዓት ላይ በተኛችበት በጩቤ ሰውነቷን ወቅቶ መግደሉ ነው በእስራት እየተነገረ የሚገኘው። ይህንን ያደረገበት ዋነኛው ምክንያትም የቀድሞ ፍቅረኛሽ ጋር ግንኙነት አለሽ ወይም ደግሞ ግንኙነት ጀምረሻል በሚል ከንቱ ጥርጣሬ
ይህንን ወንጀል እንደፈጸመ ነው እየተነገረ የሚገኘው። ፖሊስ እንዳሳወቀው ከሆነም እንግዲህ እነዚህ ግለሰቦች ቀድሞውኑ በትዳር የተሳሰሩት በቤተሰብ ፍላጎት እንጂ በሁለቱ ሰዎች ስምምነት አለመሆኑንም ጭምር አረጋግጫለሁ ብሏል። ይህ ትዳር ከተመሰረተ ከዓመታት በኋላ ግን ደመና የተባለው ግለሰብ ባለቤቱን በጥርጣሬ ማለት ነው በተኛችበት 10 ጊዜ በጩቤ በመውጋት ህይወቷ እንዲያልፍ አድርጓል። ይህንን ወንጀል ከፈጸመ በኋላም እንግዲህ እጁን ለፖሊስ መስጠቱም የምስራቅ ጉጂ ዞን ፖሊስ አሳውቋል። በአጠቃላይ አቃቢ ህግ ማለት ነው የተለያዩ ማስረጃዎችን በመሰብሰብ እንዲሁም ደግሞ የአስክሬን ምርመራ በማድረግ ማለት ነው በዚህ ግለሰብ ላይ የ24 ዓመት ጽኑ እስራት እንዲፈረድበት አድርጓል። በአሁኑ ሰዓት በእስር ላይ እንደሚገኝ ነው እየተነገረ የሚገኘው። ለሟቸታችን ነፍስ ይማርልን። በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ ያጋሩኝ። የመረጃው ባለቤት ብስራት ኤፍኤም ነው። በሌሎች መረጃዎች ከመመለስ ግን የፕላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። የወንድማችን መሐመድ ጥፋት ምንድነው ካላችሁ ምንም ጥፋተኛ ሆኖ እየተቆጠረ ያለው በሃይማኖተኛ ነው። በእኛ ሀገር ማሰብ አይፈቀድም። ትልቁም የተሰራብን ስራም እንዳናስብ ነው። እንዳንነጋገር፣ እንዳናስብ፣ እንዳንጠይቅ፣ እንዳንጠይቅ ተደርገን ነው የተሰራ ነው በደንብ። ስለዚህ ከኛ አገር የሚጀምር ስተትም እውነትም አይፈቀድም። እኛ ዝም ብለን ቁጭ ብለን የገባብንን ነገር ከማስተጋባት ውጭ ሌላ ነገር ማሰብ ትንሽ መቀላቀል እንኳን አይቻልም። እና የወንድማችን መሐመድ አሊ ቡርሃን ስተት ምንድነው ካላችሁ ማሰቡ ነው። በቃ ስተቱ አይቻልም። በእኛ ሀገር ምንም ነገር ማሰብ አይፈቀድም። ነጮቹም አይፈቅዱም እንደዛ። እንደዛ ከሆነ ይሄ ማሰብና መነጋገርና መጫወት መወያየት ወደ ምን አይነት እድገት ደረጃ እንደሚደርስ ያውቃሉ። ስለዚህ አይፈቅዱልንም። እኛም ደግሞ በጣም ነው የምንተባበራቸው ፍቃዳቸውን በማስፈጸም እንጂ ልጁ የሚናገረው 43 መጽሐፍ እኮ ጻፈ ብራዘር። እናንተ ምንም ሳትንቀሳቀሱ እኮ 43 መጽሐፍ ጻፈ። እያደገ እየተለወጠ እየተሻሻለ አሁን ላለበት ደረጃ ደረሰ። ነገ ከነገ ወዲያ ደግሞ ማሰብና ማወቅ ስለማይቆም ከዚህ በላይ ደግሞ እየጨመረ ይሄዳል። በጣም ልንቀበላቸው የሚዘገንኑን ነገር ሁሉ ሊጽፍልንና ሊነግረን ይችላል። በጣም በዓለም ላይ እንደሱ አሁን በእኛ መካከል እንደሱ ጤነኛ አለ እንዴ? እና ምንም ጥፋት የለበትም። ምንም አላጠፋም፣ ሊያጠፋም አይችልም። የሱ ጥፋት ምንድነው? ማሰብ መቻሉ ነው። ለምን አሰብክ ነው? ለምን ጠየቅክ ነው? ለምን ተናገርክ ነው? ለምን ተፈላሰፍክ ነው? ስለዚህ የዚህ ሁሉ ድህነትና ድንቁርና ውጤታችን ደግሞ አለማሰብ፣ አለመጠየቃችን፣ አለመፈላሰፋችን ነው ውድቀት ውስጥ የከተተን እንጂ ልጁ በጣም ጤነኛ ልጅ ነው። ስርዓት ያለው ልጅ ነው። ሐሳቡን በስነ ስርዓት የሚያስረዳ ልጅ ነው። እኔ በጣም ነው የምወደው፣ በጣም ነው የማከብረው። ስለዚህ ማሰብ መጀመር አለባችሁ፣ መጠየቅ መቻል አለባችሁ። ለምን እንደዚህ ማለት አለባችሁ፣ እንዴት ማለት አለባችሁ። አለበለዚያ ሙት ነን ማለት ነው። ሬሳ ብቻ ነው ማሰብ የማይችለው። በህይወት ያለ ሰው ማሰብ አለበት፣ መጠየቅ አለበት። እንዴት ብሎ ሐሳብ ማምጣት አለበት፣ ዕውቀት ማምጣት አለበት እንጂ ምንም አላጠፋም። መሐመድ አሊ ቡርሃን ጎበዝ ሰው ነው። ለኢትዮጵያ 43 መጽሐፍ ያበረከተ ጀግና ወንድማችን ነው። መልካም